ሰበር ዜና የኢትዮጵያ ሕዝብ ሆይ እናጉድህን ስማ። በእርግጥም አብይን ከታች ያሉ ሰዎች እያሰሯቸው እንዳልሆነ የሚገልጽ ጉድ ወጥቷል። 10 ቢሊዮን ዶላር የዘረፉ ባለስልጣናት ቅሌት አደባባይ ወጥቷል። በዚህ የሙስና ቅሌት ውስጥ ፍጹም የማይጠበቁ ባለስልጣናት ስም ዝርዝር ያለ ሲሆን የሶማሌ ክልል ከፍተኛ ባለስልጣናት ጭምር እንዳሉ ታውቋል። በዚህ ጉዳይ ላይ ፌዴራል መንግስት አስቸኳይ ምርመራ እንዲጀምር እየተጠየቀ ነው። ወዲህ ደግሞ አላርፍ ያለች ጣት እንዲሉ ህወሓት በሶስት አቅጣጫዎች ተኩስ ከፍቷል። ለትግራይ ጀነራሎችም አስቸኳይ ማስጠንቀቂያ ተሰጥቷል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁኑ የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። አስቀድማችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። ዋና ዋናዎችን እናስቀድም። አብይ በይፋ እንደተናገሩት ውስጣቸውን የሚያጸዱበት ቀን እንደደረሰ የሚያረጋግጥ ዜና ወጥቷል። በሙስና ላይ የመረራ አቋም የያዘው ብልጽግና ባለስልጣናት ላይ ከፍተኛ ምርመራ እያደረገ ነው። መሰረት ሚዲያ ያጋለጠው የምርመራ ሪፖርት እጅን ባፍን የሚያስጭን የሚያስደነግጥ ሆኗል። 10 ቢሊዮን ዶላር የዘረፉ ባለስልጣናት ምርመራ ተከፍቶባቸዋል። በዚህ ከባድ ቅሌት ውስጥ የሶማሌ ክልል ከፍተኛ ባለስልጣናት ጭምር እንዳሉበት ተረጋግጧል። ለሀገሩ ግድ የሚለው ኢትዮጵያዊ ሁሉ ሊሰማው የሚገባውን ዜና በዝርዝር እናስደምጣቸዋለን። ለ50 ዓመታት የትግራይ ልጆች ደም ገብሮ ሆዱን ያጠረቃው የህወሓት ስብስብ በሶስት አቅጣጫ ተኩስ ከፍቷል። በአፋር መጋሌ፣ በራያ ጨርጨርና በወልቃይት ሸረሪና የመንግስት ኃይሎች ላይ ተኩስ ከፍቷል። በተጨማሪም ከሐራ መሬት ኃይሎች ጋርም እየተዋጋ እንደሚገኝ ተረጋግጧል። ጀነራል ጻድቃን በበኩላቸው ህወሓት አሁን ላይ አቅሙን ተነጥቋል፣ ፌዴራል መንግስቱን ማሸነፍ አይችልም ሲሉ ተናግረዋል። ተሰሙታላችሁ። ለጀነራሎቹ ከባድ ማስጠንቀቂያ ተሰጠ። ማስጠንቀቂያው የተሰጠው ጀነራሎቹ ጦርነት ለመክፈት በሚል መጠነ ሰፊ የግዳጅ ወታደራዊ ፍሳህ እየፈጸሙ ነው በሚል ነው። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራለን። ለጀነራሎቹ ከባድ ማስጠንቀቂያ ተሰጠ። ማስጠንቀቂያው የተሰጠው ጀነራሎቹ ጦርነት ለመክፈት በሚል መጠነ ሰፊ የግዳጅ ወታደራዊ አፈሳ እየፈጸሙ ነው በሚል ነው። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች የግዳጅ ወታደራዊ ምልመላ ለማካሄድና ተቃውሞን ለመቅጣት ስልጣን ይሰጣል ያለውን በትግራይ ክልል ስራ ላይ የዋለ ህግ እንዲሻር ለክልሉ ባለስልጣናት ማስጠንቀቂያ ሰጥቷል። የትግራይ ክልል ምክር ቤት ባለፈው ግንቦት ወር መጨረሻ ላይ የዋለው ህግ ኤርትራ ከምትከተለው አስገዳጅ የብሔራዊ አገልግሎት ጋር ምስስሎሽ ያለው ነው ሲልም ድርጅቱ ተችቷል። መቀመጫውን በዋሽንግተን ዲሲ ያደረገው ሂውማን ራይትስ ዎች ባለፉት ሳምንታት አነጋጋሪ ሆኖ የሰነበተውን ህግ በተመለከተ ጠንከር ያለ ጥሪ ያቀረበው ዛሬ ማክሰኞ ሰኔ 16 2018 ባወጣው መግለጫ ነው። የትግራይን ህዝብ ህልውናና ደህንነት ለማረጋገጥ ያለመ ነው የተባለለት ይህ ህግ በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎችና ከሰብአዊ መብት ተሟጋች ትችቶች ሲቀርቡበት ቆይተዋል። ሂውማን ራይትስ ዎች ዛሬ ባወጣው መግለጫ ህጉ አላግባብ ጥቅም ላይ ሊውሉ የሚችሉና ግልጽ ያልሆኑ አገላለጾች ያሉበትና በተለያዩ ጥፋቶች የተወነጀሉ ሰዎች በሞት የሚያስቀጣ አንቀጾችን ያካተተ እንደሆነ ገልጿል። የድርጅቱ የአፍሪካ ክፍል ምክትል ኃላፊ ላቴጂያ ባደር የትግራይ ባለስልጣናት በክልሉ ለቀለጠው ፖለቲካዊ ውጥረት ሲቪል ሰዎችን ለውትድርና በመመልመልና የሚቃወሙትን በመቅጣት ምላሽ መስጠት እንደማይገባቸው አሳስበዋል። በትግራይ ክልል በተለያዩ አካባቢዎች ካለፈው መጋቢት ወር መጨረሻ ጀምሮ በውጊያ ሊሳተፉ የሚችሉ ወጣቶች በግዳጅ የመመልመልና በአፈሳ ወደ ወታደራዊ ማሰልጠኛ የማጋዝ እንቅስቃሴዎች ሲካሄዱ እንደነበር የሀገር ውስጥ የሰብአዊ መብት ተሟጋች ድርጅቶችና መገናኛ ብዙሃን ይፋ አድርገዋል። እነዚህን ይፋዊ ሪፖርቶች በዛሬው መግለጫው ላይ የጠቀሰው ሂውማን ራይትስ ዎች ቤት ለቤት በሚደረግ አሰሳ ህጻናትን ጭምር ለወታደራዊ ግዳጅ እየመለመሉ መሆኑ አስታውቋል። ከግዳጅ ምልመላ በሚያመልጡ ሰዎች ምክንያት በየአካባቢው ያሉ ባለስልጣናትና የትግራይ ጸጥታ ኃይሎች ቤተሰቦቻቸውን እንደሚቀጡ የሰብአዊ መብት ተሟጋቹ መረጃ እንደደረሰው ገልጿል። የግዳጅ ወታደራዊ ምልመላና ዳግም ቀሰቀስ ግጭትን በመፍራት በርካታ ወጣቶች ከክልሉ እየሸሹ መሆኑን ሂውማን ራይትስ ዎች በዛሬው መግለጫ አስመልክቷል። የሰብአዊ መብት ተሟጋች ድርጅቱ ባለፈው ግንቦት ወር መጨረሻ የጸደቀው ህግ እድሜያቸውና ጤናቸው የሚፈቅድላቸው የትግራይ ክልል ነዋሪዎች ሁሉ በግዳጅ በወታደርነት የሚመለመሉበትን ማዕቀፍ ያስቀምጣል ሲል በዛሬው መግለጫ ላይ አስፍሯል። በዚሁ ህግ ላይ የተካተቱ በሞት የሚያስቀጡ ጥፋቶች አሻሚና ለትርጉም ክፍት ናቸው ሲል ድርጅቱ ተችቷል። በሞት ያስቀጣሉ በሚል በህጉ ከተጠቀሱ ጥፋቶች መካከል በስትራቴጂካዊ የመከላከያ አቅርቦቶች ላይ ጉዳት ማድረስ የሚለው ይገኝበታል። በትግራይ ክልል ሰላምና ጸጥታን አደጋ ላይ መጣልና ከጠላት ጋር መተባበርም በህጉ ተመሳሳይ ቅጣት የሚያስከትሉ ናቸው። የትግራይን ክልል አንድነትና ግዛት ማዳከም የሚለው ጥፋትም እንደዚሁ በሞት የሚያስቀጣ ነው። ይህ ቅጣት ተግባራዊ የሚደረገው በማንኛውም ሀገር ዜጋ ላይ እንደሚሆን ህጉ ይደነግጋል። በማንኛውም ሁኔታዎች ውስጥ የሚፈጸምን የሞት ቅጣት አጥብቆ እንደሚቃወም ሂውማን ራይትስ ዎች በዛሬው መግለጫ አስታውቋል። የሰብአዊ መብት ተሟጋች ድርጅቱ ሌላው በመግለጫው የተቸው ከምልመላው የሚሸሹና ከወታደራዊ አገልግሎት የሚከዱ ሰዎች
ሰዎችን በወንጀል እንዲጠየቁ የሚያደርገውን የህጉን ክፍል ነው። በዚህ በወንጀል ተጠያቂ የሚሆኑ ግለሰቦች እስከ 50 ሺህ በሚደርስ የገንዘብ ቅጣት እንደሚጣልባቸው መግለጫው ጠቁሟል። የወታደራዊ ምልመላ ዘመቻን የሚተቹና ተቃውሞ እንደሚደረግበት የሚቀሰቀሱ ሰዎች እስከ 25 ዓመት በሚደርስ እስራት የሚቀጣው የህጉ ክፍልም በሂውማን ራይትስ ዎች ተተችቷል። በህጉ የተካተተው የወታደራዊ ምልመላ ስርዓት ከኤርትራ ብሔራዊ ውትድርና አገልግሎት ጋር አሳሳቢ ተመሳሳይነቶች እንዳሉት ድርጅቱ ገልጿል። የትግራይ ባለስልጣናት የክልሉ ተጋላጭ ህዝብን ወታደራዊ ዓላማቸውን እንዲደግፍ ማስገደድ ወይም ደግሞ ለተጨማሪ በደል ማጋለጥ የለባቸውም ሲሉ የድርጅቱ የአፍሪካ ክፍል ምክትል ኃላፊ ላቴጂያ ባደር አሳስበዋል። ኃላፊዋ ዳግም ሊፈጸም የተቃረበውን የግፍ አዙሪት ለማስቀረት ጉዳዩ ለሚመለከታቸው መንግስታት ያላቸውን ተሰሚነት እንዲጠቀሙ ጥሪ አቅርበዋል። ወደ ቀጣይ መረጃችን ስናልፍ ለ50 ዓመታት የትግራይ ልጆች ደም ገብሮ ሆዱን ያጠረቃው የህወሓት ስብስብ በሶስት አቅጣጫ ተኩስ ከፍቷል። በአፋር መጋሌ፣ በራያ ጨርጨርና በወልቃይት ሸረሪና የመንግስት ኃይሎች ላይ ተኩስ ከፍቷል። በተጨማሪም ከሐራ መሬት ኃይሎች ጋርም እየተዋጋ እንደሚገኝ ተረጋግጧል። ጀነራል ጻድቃን በበኩላቸው ህወሓት አሁን ላይ አቅሙን ተነጥቋል፣ ፌዴራል መንግስቱን ማሸነፍ አይችልም ሲሉ ተናግረዋል። በትግራይ ኃይሎች መካከል ማለትም በቲዲኤፍ እና በሐራ መካከል አዲስ ውጊያ ተቀስቅሷል። በአፋር ክልል አቅራቢያ ጨርጨር ቢሶበር በተባለ አካባቢ የህወሓት ታጣቂዎች ከሐራ መሬት ጋር የተኩስ ልውውጥ ማድረጋቸው ታውቋል። በሐራ መሬትና በህወሓት መካከል ትላንት ቀኑን ሙሉ የዘለቀ ከባድ የተኩስ ልውውጥ መደረጉን የተገለጸ ሲሆን በአካባቢው ከባድ ውጥረት መፈጠሩ ተነግሯል። ህወሓት ከሰሞኑ በአፋር በኩል በተለያዩ አቅጣጫዎች ትንኮሳዎችን እየፈጸመ መሆኑን መዘገባችን ይታወሳል። ከቀናት በፊት በመጋሌ በኩል የሞርተር ጥቃት የሰነዘረው ቡድኑ ከትላንት ጀምሮ በጨርጨር በኩል ሌላ ግንባር ከፍቷል። በተለያዩ ግንባሮች በየቀኑ ተኩስ እየከፈተ የሚገኘው ህወሓት በመጪው ክረምት ጦርነት ለመክፈት እያሟሟቀ መሆኑን እየተገለጸ ነው። ትንኮሳዎች ከአፋር እስከ ሱዳን ድንበር ሸረሪና ድረስ በአንድ ሰሞን የተደረጉ ሲሆን በተለያየ አቅጣጫ የማጥቃት ፍላጎት እንዳለውም እየተጠቆመ ይገኛል። ይህ በእንዲህ እንዳለ ጀነራል ጻድቃን ገብረትንሳኤ አነጋጋሪ ወቅታዊ አስተያየት ሰጥተዋል። ህወሓት ውስጥ በገጠመው መከፋፈልና ተቃዋሚ መዳከሙን የጠቆሙት ጀነራሉ በሰራዊትም በኢኮኖሚም በህዝብ ድጋፍ አቅሙም ተዳክሟል ብለዋል። ጀነራሉ ሁኔታውን ሲገልጹ በጦርነቱ ውስጥ ለኃይል ሚዛን ዋና አቅም ሰራዊት ቢሆንም ህወሓት ሰራዊት የለኝም ብሎ ወጣቶችን በግዳጅ ለወታደራዊ ግዳጅ እያፈሰ ነው ሲሉ ያብራራሉ። ሁለተኛው የጦርነት ትልቁ አቅም ደግሞ ኢኮኖሚ ነው ያሉት ጀነራሉ ህወሓቶች ደግሞ ኢኮኖሚ የለም ተቸግረናል እያለ ነው። ሶስተኛው የጦርነት ወሳኝ ኃይል ህዝባዊ ድጋፍ ነው። ህወሓት በአሁኑ ወቅት ከትግራይ ህዝብ ጋር እየተፋታ ነው። በእነዚህ እንኳን መመዘኛዎች ካየነው ቡድኑ ተዳክሟል ብለዋል። ቡድኑ የጦር ኃይል ሚዛን ማስጠበቂያ ዋና ዋና አቅሞችን ከማጣራቱ በተጨማሪ ከጊዜ ወደ ጊዜ አቅሙን የሚያዳክም እርምጃ በፌዴራል መንግስት እየተወሰደበት እንደሆነም ያነሳሉ። ፌዴራል መንግስት የኢትዮጵያ ሉዓላዊነት የማስከበር ዝግጁነት አለው የሚሉት ጻድቃን ትግራይን ለመቆጣጠር የሚችለውን ነገር ሁሉ እንደሚያደርግ ይጠቅሳሉ። ወደ ጦርነት ለመግባት የተዘጋጁ የህወሓት አመራሮች በማንኛውም መንገድና በማንኛውም ተአምር ከፋኖ ጋር ተባብረው ሻዕቢያ ማገዟቸው የቤንሻንጉልና ጋምቤላ ታጣቂዎች አግዘዋቸው ጥቃት ቢከፍቱ እንኳን አይሳካላቸውም። ከተለያየ አቅጣጫ የተሰባሰቡ የሀገር ውስጥ ታጣቂዎች ሻዕቢያ አግዟቸው ቢመጡ እንኳን በጽምዶ ቅንጅት ውስጥ መጥተው ያሸንፋሉ ብዬ አላምንም ሲሉ ግምገማቸውን አስቀምጠዋል። ቢሆንም አሁን ባለው ሁኔታ በተለያየ አቅጣጫ ወደ ጦርነት ከተገባ ምን ሊፈጠር ይችላል ብሎ ማሰብ ያስፈልጋል ብለዋል። በተለይም ትግራይ ይህንን አቅም ይዛ በእውነት ያንን ነገር ማድረግ ትችላለች የሚል ስጋት እንዳለባቸው ሳይሸሽጉ ተናግረዋል። ጦርነት ከተቀሰቀሰ ትግራይ የበለጠ ተጎጂ እንደምትሆን ጠቁመው አሁን ላይ የብልጽግና ስርዓት እንጥላለን ብለው የሚፎክሩት ጀነራሎች አቅም የላቸውም ሲሉ አጣጥለዋል። እነ ጀነራል ጻድቃን ገለጻ በአብይ አስተዳደርና በጽምዶ ቅንጅት ፈጥሯል በሚባልባቸው ታጣቂዎች መካከል ጦርነት ውስጥ ከተገባ ኪሳራው የከፋ ይሆናል። ይሁን እንጂ ወደ ጦርነት እንዳይገባ መፍትሄው ምን ይሆን የሚለው ጉዳይ ላይ ጀነራሉ በግልጽ ያስቀመጡት ጥቆማ የለም። ሌላኛው ጉዳያችን አብይ በይፋ እንደተናገሩት ውስጣቸውን የሚያጸዱበት ቀን እንደደረሰ የሚያረጋግጥ ዜና ወጥቷል። በሙስና ላይ የመረራ አቋም የያዘው ብልጽግና ባለስልጣናት ላይ ከፍተኛ ምርመራ እያደረገ ነው። መሰረት ሚዲያ ያጋለጠው የምርመራ ሪፖርት እጅን ባፍ የሚያስደነግጥ ሆኗል። 10 ቢሊዮን ዶላር የዘረፉ ባለስልጣናት ምርመራ ተከፍቶባቸዋል። በዚህ ከባድ ቅሌት ውስጥ የሶማሌ ክልል ከፍተኛ ባለስልጣናት ጭምር እንዳሉበት ተረጋግጧል። ይህ የ10 ቢሊዮን ዶላር ፕሮጀክት ምዝበራ ጉድ የተሰማው ከሶማሌ ክልል ነው። መሰረት ሚዲያ ባጋራው የምርመራ ዘገባ በዚህ ዝርዝር የክልሉ ከፍተኛ ባለስልጣናት እጅ ያለበት ሲሆን ፌዴራል መንግስት በአስቸኳይ ጣልቃ እንዲገባ ተጠይቀዋል። በኢትዮጵያ ሶማሌ ክልል የተፈጠሩ የቅርብ ጊዜ ክስተቶች በፖለቲካዊ ውጥረት፣ በህዝብ አመኔታ መቀነስ፣ በክልላዊ መረጋጋት እንዲሁም በትልልቅ አገራዊ ፕሮጀክቶች ላይ የደህንነት ስጋቶች ሊያሳደሩ ስለሚችሉ ከባድ ጥያቄዎችን አንስተዋል። እነዚህ ፕሮጀክቶች በሶማሌ ክልል ውስጥ የተጀመሩና ወደ ፍጻሜ እንደሚደርሱ ከተነገረላቸው በአጠቃላይ 10 ቢሊዮን ዶላር የሚያወጡ የታላላቅ ፕሮጀክት አካል የሆኑት የኦጋዴን ዘይትና ጋዝ፣ የኤልኤንጂ
የጋዝ ኃይል ማመንጫና ተያያዥ የመሰረተ ልማቶችን የሚያካትቱ ናቸው። ከዚህ በተጨማሪ በመጀመሪያ 2.5 ቢሊዮን ዶላር የዩሪያ ምርት ፕሮጀክት ተብሎ የታወጀው በኋላም ከ4 ቢሊዮን ዶላር በላይ የታቀደ ኢንቨስትመንት እንደሆነ የተገለጸው የጎዴ የማዳበሪያ ኮምፕሌክስም ይገኝበታል። በዚህ ፕሮጀክት በአመት በግምት 3 ሚሊዮን ሜትሪክ ቶን የዩሪያ ማዳበሪያ ለማምረት የታቀደ ሲሆን ለኢትዮጵያ የምግብና ዋስትና፣ ለኃይል ልማትና ለኢኮኖሚ ለውጥ በጣም ስትራቴጂክ የሆነ ኢንቨስትመንት ነው። እነዚህ ፕሮጀክቶች አስፈላጊነት በከፍተኛ የመንግስት ደረጃ ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ሚዲያ ባወጡት መግለጫ የፌዴራል መንግስት ለክልሉ ልማት ያለውን ጽኑ ቁርጠኝነት አረጋግጠው በሶማሌ ክልል ዛሬ ያስጀመርናቸው ሁሉም ታላላቅ ፕሮጀክቶች ከተያያዥ መሰረተ ልማቶች ጋር በአጠቃላይ 10 ቢሊዮን ዶላር የሚያወጡ ናቸው። እኛ የጀመርነውን ለመጨረስ ሁልጊዜም ቁርጠኞች ስለሆንን እስከ ፍጻሜ እናደርሳቸዋለን በማለት አረጋግጠዋል። ይህ ቁርጠኝነት አስፈላጊ ነው፣ ልንቀበለውም ይገባል። ነገር ግን ታላላቅ ብሔራዊ ኢንቨስትመንቶች በመሰረተ ልማት ግንባታ ብቻ ማስጠበቅ አይቻልም። የህዝብ አመኔታ፣ የማህበረሰብ መተማመንና መሬት ላይ የወረደ ሰላም ያስፈልጋል። የሶማሌ ክልል ኦጋዴን ህዝብ ልማት ማህበር ክብር፣ ፍትህና ደህንነት ይገባዋል። ወደ ፍርሃት፣ ወደ እርስ በርስ ጥርጣሬ ወይም ወደ ፖለቲካ መጠቀሚያነት መመለስ አይገባውም። ይህ ፕሮጀክት ፌዴራል መንግስቱ ባሰበው ፍጥነት እንዳይቋጭ የዘረፋ ሰንሰለት የፈጠሩ ከፍተኛ አመራሮች አሉ የተባለ ሲሆን በዚህ የዘረፋ መረብ የክልሉ ፕሬዝዳንት ሙስጠፌ መሐመድ እና ታናሽ ወንድማቸው እንደሚገኙበት ተሰምቷል። ይህ የዘረፋ ሰንሰለት በአንድ የጎሳ ሰዎች ማለትም በሙስጠፌ ጎሳ የተያዘ እንደሆነም ታውቋል። ይህንን የሚያጋልጡ ግለሰቦች ላይ የመብት ጥሰት እየተፈጸመ ሲሆን በተጨማሪም አንደኛው ጎሳ ሌላኛው ጎሳ ላይ እንዲነሳ አደገኛ ቅስቀሳዎች እያደረጉ ነው ተብሏል። በተለይም እንደ ሺላቦ ባሉ አካባቢዎች ያሉ ማህበረሰቦች ድንበር ዘለል የጎሳ ወረራና ከሶማሊያ ከመጡ አካላት ጋር በተገናኘ በጸጥታ ችግር እየተሰቃዩ እንደሆነ ሲነገር ጉዳዩ በጣም አሳሳቢ እንደሆነ ግልጽ ነው። ብዙ የአካባቢው ድምጾች የክልሉ ባለስልጣናት ሁኔታውን በሚገባ አሳሳቢነትና በገለልተኝነት አልመለከተውም ብለው ያምናሉ። መረጃዎች እንዳሳዩት ይህንን ዘረፋ አጋልጣቸዋል በሚል 62 ሰዎች ታስረዋል። ክቡራትና ክቡራን የአዲስ ሚዲያ ፖስት ቤተሰቦቻችን ለሰዓቱ የተጠናከሩ መረጃዎች እነዚህን ይመስሉ ነበረ። ዜናዎቹን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።